ሰላም እንዴናችሁ ዛሬ እስቲ ይሄኛው ካሜራ እንመልከት። ይሄ አምፖል ላይ የሚታሰር ካሜራ ነውና አምፖል ላይ የሚታሰረው ካሜራ እንዴት ፈንክሽን ያደርጋል ብላችሁ አስባችሁ ታውቃላችሁ? እስቲ እንዴት ነው የሚሰራውና ውስጡስ ምን አይነት ኮምፖነንቶች አሉት ብለን እንመልከት። ብዙ ጊዜ እንደ ልብ የሚገኙ ካሜራዎች ናቸው። መዞር ይችላሉ። አይ ቲንክ 360 ዲግሪ መዞር ይችላሉ እና ላይት አላቸው። ሶ ድምጽም ማስተላለፍ ይችላሉ። ሶ በርቀት ሆነን የፈለግነው መቆጣጠር እንችላለን ማለት ነው። ወርክሾፓችንንም ሆነ ቤታችንን እና እነዚህ ካሜራዎች ብዙ ጊዜ ቶሎ ነው የሚበላሹት እና እስቲ ምን አይነት ኮምፖነንት ነው ያላቸው ዋጋዎቻቸውስ ለምን ከሌሎቹ ረከስ አለ እና ለምንስ ቶሎ ይበላሻሉ የሚል ጥያቄ አደረብኝና እስቲ አብረን እንመልከታቸው። ብዙ ጊዜ አይሰሩም ምክንያቱም ስፔር የለም ለነዚህ። ስለዚህ አንዱን ለአንዱ እየበላው ነው ማለት ነው የሚቀጥለው። ሶ ዌል እንመልከተው እስቲ ዛሬ ከፍተን አብረን እናያለን ማለት ነው። ውስጣቸው ምን አይነት ኮምፖነንቶችን ይይዛሉ እና ሶፊስቲኬትድ የሆነ ቴክኖሎጂ ነው ወይ የሚለውን አብረን እንመልከት። ስለዚህ አምፖል ላይ ሲታሰር ብዙ ሰዎች አንዳንዴ ጓደኞቼም ጠይቁኛልና ምንድነው ኤሲ ነው የሚቀበል ይሉናል። ያው ኤሲ ይቀበላል ግን 100% በኤሲ ፈንክሽን ሊያደርግ አይችልም። ዳይሬክት ከረንት ነው የሚሰራው ማለት ነው። ስለዚህ ምን አይነት ልዩነት ሊኖረው ይችላል የሚለውን አብረን እናያለን ማለት ነው። እዚህ ስትከፍቷት እዚች አካባቢ ላይ መሃሏ ላይ ሹል ነገር ወይ ቲዩዘር ነገር አስገብታችሁ እንደዚህ በቀላሉ መክፈት ትችላላችሁ። ከዛ በኋላ አራት የሚሆኑ ብሎኖች አሉት። እነሱም ብሎኖች እንፈታለን። ቀስ እያልን ነው የምንከፍተው በቀላሉ ሊቆረጡ ስለሚችሉ ኬብሎቹ ማለት ነው። ብዙ ጊዜ ኬብሎቹ ስለሚቆረጡ ስለዚህ ይሄኛውን ትንሽ አለፍ ላርገውና ከፈታን በኋላ ያለውን እንመልከት። ሶ ከፈታን በኋላ እንደምታዩት እዛሽ ጋር ሜን ቦርድ አለች። ሞተሮች አሉት። ሞተሮቹ አይ ቲንክ የሚዞሮ ነው። ሞተሮች አሉት። ሁለት ሞተሮች አሉት። ከዛ በኋላ ደግሞ አንድ ሜን ቦርድ አለው፣ አንድ ደግሞ ፓወር ሰፕላይ ቦርድ አለው ማለት ነው። ስለዚህ ፓወር ሰፕላይ እዚህ ውስጥ ነው ያለችው። እንደምታዩት ልክ እንደ ሞባይል ቻርጀራችን ነው። ሞባይል ቻርጀራችንን ፕላጊን እንደምናረጋው ነው ፈንክሽን ነው የሚያደርገው እና ምን አየው መሰላችሁ እንደምትመለከቱት ሜን ቦርዱ እና ፓወር ሰፕላዩ የተለያዩ ናቸው፣ አንድ ላይ አይደሉም። ስለዚህ ፓወር ሰፕላያችን እቺ ነች ፕሮቫይድ የምታደርገው ስንት ነው? 5 ቮልት ነው። 12 ቮልት ትሆን አይችልም። ሶ 5 ቮልት ነው ፕሮቫይድ የምታደርገው። የምትመለከቷት በጣም ሚጥጥዬና ዝም ብሎ ቻርጀር ላይ የምናገኘው አይነት ፓወር ሰፕላይ ነው ያለው። ሶ በዚህ ፓወር ሰፕላይ ለኔ ይሄ 24 ሰዓት እና 24/7 ሊያገለግል ይችላል ብዬ አላስብምና የተሻለ ብንፈልግ አሪፍ ነው። አመሰግናለሁ።